ይስጥልኝ አድማጮቻችን እንዴት ሰነበታችሁ? እንግዲህ በራሱ ስቱዲዮ የአማራ እይታን ይዘን ቀርበናል። ኢያሱ እንዴት ዋልክ? እንደምን ዋልክ ወይንም እንደምን ዋልክ ልበልዘም። ሰላም ነው ወይ ፕሮፌሰር? ሰላም ነኝ፣ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ያው በተዘጋጀንበት መሰረት የምንነጋገርባቸው አጀንዳዎች አሉ አድማጭ ተመልካቾቻችን። እንግዲህ የምናተኩረው በኢትዮጵያ ውስብስብ የፖለቲካ ወታደራዊና ኢኮኖሚያዊ ቀውሶች ላይ ነው። ይሄን ስናደርግ ግን ሁልጊዜ እንደምናደርገው ከፋኖ ጋር አያይዘንም የምንናገረው ነገር ይኖራል። ስለዚህ አንዳንድ ስሜታዊ ከሆኑ ትርክቶች ወጥተን አሁን በተጨባጭ ያለንበትን ሁኔታ የምንዳሰስበት ነው የሚሆነው። እንደው ይሄን ለመጀመሪያ ያህል ኢያሱ ከአንድ ፖለቲከኛ ንግግር እንጀምር እስቲ፣ አድማጮችም ያዳምጡት እንደው ከመናገሬም በፊትና ከዛ በሱ ላይ እንነጋገራለን። ለማሰማት ያህል ይሄን ይመስላል አድማጭ ተመልካቾቻችን፣ እስቲ እናዳምጠው። Today and the messages or the lessons that we could actually look into from your perspective? So I think that's a brilliant question, Andu. You know, sometimes I wish I could come here and talk about bright things, but I think that mostly I argue about standards, how our standards should be. Now, the Ethiopian election was not an election. It was an enigmatic election because the entire northern Ethiopia did not vote. The Tigray, you know, there's war there, in the Amhara state. And you know that the prime minister there, now he's the president. Yes. Because it's changed. Yes. Yeah. So he has assumed executive power. He's become more dictatorial. He's even abolished the pretense of the ceremonial prime minister. There was no election. He has this philosophy called Moderna. He's even written a book about it. So it's a collection of mumbo jumbo, a collection of feel-good, Presbyterian feel-good kind of book about trying to change Ethiopia, which is a job of the prophets. I mean, changing Ethiopia is not a joke. But, you know, it's human beings who live in Ethiopia. And those human beings' lives can be changed with the leadership that Africa deserves. Yeah. And in Ethiopia, there is now the label that it could be the Yugoslavia of Africa. And that there could be about 2 to 3 states that emerge out of Ethiopia if the conflict continues this way. Because, you know, they killed 2 million civilians and military personnel in the last war. Yes. It's just simply because of the change. ይሄን ይመስላል አድማጭ ተመልካቾቻችን። የምናቀውንም ቢሆን እንግዲህ ተመልከቱ የውጮቹን ተንታኞች። አሁን ይሄ አህመድ አሺ የሚባለው የፎሬን ፖሊሲ ኤክስፐርት ነው። እንግዲህ የሚያጠናቸው በቀንዱም ላይ ሆነ በሌላው ላይ የሚያጠናውን ነገር እዚህ ጠቅለል አድርጎ ስለ ኢትዮጵያ ነገር ሲያቀርብ የሚደንቅ ነው። የሚደንቅ ስል የምናቀው ቢሆንም ግን በጣም አስደንጋጭ ነገር ነው ያወራው ኢያሱ እንደሰማኸውና እኛም የዛሬውን ርዕስ በነገራችን ላይ ማምቦ ጃምቦን ከዚሁ ተውሰን ነው ያወጣነውና በማምቦ ጃምቦ የምትመራው ኢትዮጵያና የፋኖ ትግል ነው ያልነውና በዘፈቀደ ምንም ስሜት በማይሰጥ ኮንፊውዝ በሚያደርግ አይነት ስርዓት የምትመራ አገር መድረሻው የት ጋር እንደሚሆን እንግዲህ የታወቀ ነው። ከዛ በፊት ደግሞ አዳኝ አለው ወይ ሲባል ያው ሁልጊዜ እንደምንለው የዛ አገር አዳኝ ደግሞ ፋኖ ነው ብለን እናምናለን። ያው ችግሮችን ያስተካከለ ሲመጣ ማለት ነው። እስኪ ኢያሱ በዚህ ስንጀምር እኔ እንደው ይሄን ያሰማሁትን ብዬ ነውና ከዚህ ጋር ጥያቄን ለማቅረብ እንግዲህ መንግስት ሀገሪቱን እንግዲህ በዚህ በተግባር ከመምራት ይልቅ አሁን በርዕሱ እንደመረጥነው በማምቦ ጃምቦ ባዶ የሆኑ ትርክቶች ማለት ትችላለህ ማተኮር ላይ ነውና የፖለቲካ ቀውሱን ምን ያህል አባብሶታል ትላለህ? በዚህ ምክንያት እንደው ከዛን ጀምር ከፖለቲካውን ጀምር ብዬ ነው። ጥሩ እንግዲህ ቀባሪው አረዱት ነው ብዙ ጊዜ የሚባለውና
ለኢትዮጵያኖች ይህንን ጉዳይ መንገሩ መልሶ መላልሶ አዋጅን በጆሮ ካልሆነ በስተቀረ ሁሉንም የሚያውቁት ነው። እንግዲህ ይሄ ጋዜጠኛ ኬንያ ጋዜጠኛ አንደኛው ያው ድንገት ከአማርኛው ፕሮናንሴሽኑ ስላልመጣለት ነው መደመርን የሚለው መደመር ነው መጽሐፍን ነው ማምቦ ጃምቦ ያለውና ጥርቅምቅም የሆነ ከዚህም የተወጣጣ አቅል የሌለው መስመር የሌለው እቅድ የሌለው ራዕይ የሌለው አይነት ነገር ነው እና እንደ አካዳሚክ ሰው ወይንም ደግሞ እንደ ፖለቲካ መድረክ ላይ እንደሚሳተፍ ሰው የአብይን መደመር መጽሐፍ አንብቤ ብናገር ደስ ይለኝ ነበረ። አንዳንድ ጊዜ ትከሰሳለህ፣ ሳታነቡ ነው የምትናገሩት ትባላለህና ግን አብይ መድረክ ላይ የሚናገረውና መጽሐፉ ላይ የሚጽፈው ወይንም ደግሞ የሚያደርገው በአገሪቱ ላይ እና መጽሐፉ ላይ የተጻፈው ነገር ከሞላ ጎደል ተመሳሳይ ይሆናል የሚል ግምት አካዳሚክን ግምት መውሰድ ይቻላል። ምክንያቱም አይ ቲንክ መጽሐፍ ቅዱስ መሰለኝ በልብ የሞላ ይላል በአፍ ይነገራል ይላል እና አብይ በልቡ የሞላውን ነገር ነው በአፉ የሚናገረው እና የሚያደርገው። ስለዚህ አብይ አሁን ይሄ ጋዜጠኛ ስለ እንደውም ሌላም አንድ ክሊፕ ብልክልህ ደስ ይለኝ ነበር፣ ግን ጣቱ ስላልበቃን ነው እንጂ አንድ የብልጽግና ዋና አቀንቃኛ የብልጽግና ተናጋሪ ነኝ የምትል ሰው ብልጽግናን ማገልገል ለመንግስተ ሰማያትነት ያበቃል የሚል ንግግር ሁሉ የተናገረችበት ሰሞኑን በማህበራዊ ሚዲያ ጽድቅ ነው ያለችበትና ይሄኛው ጋዜጠኛ ኬንያው ጋዜጠኛ ፕሬስቢቴሪያን ብሎ ሲናገር ይሄ ከፕሮቴስታንት ሃይማኖት ጋር አብሮ የተያያዘ የሃይማኖታዊ አምልኮ አይነት ነገር ሁሉ እንዳለው አድርጎ ነውና አንድ ያነሳው ነጥብ ምንድነው በኢትዮጵያ ውስጥ ሰዎች አሉ፣ ሰዎች ይኖራሉ ነው እና የአብይ የፖለቲካ አጠቃላይ ስሪቱ ስትመለከተው አሁን ለምሳሌ ከምርጫው ጋር አያይዞ ሲናገር ሁላችንም የምናውቀው ነው በ6 ሚሊዮን ኮታንኮት ቁጥራቸው ትክክል ባይታወቅም ወደ 6 ሚሊዮን የሚሆን ህዝብ ሪፕሬዘንት ወይም ሊወክል የሚችል የፓርላማ አባል አልተመረጠም በትግራይ ምድር ላይ። በአማራ ክልል ፐርሰንቴጁን በትክክል ባናቀውም በትልቅ ፐርሰንቴጅ ከ60 እስከ 70 በሚደርስ ግምት አጠቃላይ ይዘህ እስከ 80 ሊደርስ የሚችል ግምት ምርጫ አልተካሄደም ወይንም ሊካሄድ አልቻለም። በኦሮሚያም ክልል እንደዚሁ በተመሳሳይ ሁኔታ ነው ማለት ነው። ምርጫም አልተካሄደም ነው ያለው። እንግዲህ በሌሎች አንደበት ነው የምንሰማው ምርጫም አልተካሄደም ነው የሚለው። እኛም ያልነው ጉዳይ ነው። ከዚህ ቀደምም እኔ አርቲክል በቦርከና ላይ ጽፌበታለሁ። ዳታውን ብቻ በማየት ውጤቱን ማየት ይቻላል የሚል መከራከሪያ ነጥብ ነበር ያቀረብኩት። ምክንያቱም 466 ጣቢያዎች ላይ ተወዳዳሪዎች አቅርበህ ሌሎቹ ደግሞ ከዛ በታች በሆነ ሁኔታ ባቀረቡበት ሁኔታ እንደገና ደግሞ ተጽዕኖ የምታረግ ከሆነ ሰዎች ወደ ቀበሌ ወደ ምርጫ ጣቢያ የሚሄዱት ተገደው ነው። ያው ካለን መረጃ እንደምንረዳው ይሄ ፋይዳ በሚሉት መታወቂያ፣ በባንክ አገልግሎት፣ በቤት አገልግሎት፣ በማናቸው ማህበራዊ ጉዳይ አገልግሎት እንደማያገኙ ተነግሯቸው በግድ ሄደው እንዲከቱ የተደረገበት ሁኔታ ነው እና በተለይ አዲስ አበባ ዋና ዋና ከተሞች ላይ ማለት ነው። ስለዚህ ስርዓቱ ራሱን ያታለለ እና ቀጣይን የሆነውን የግፍ ወይንም የበደል አገዛዝ ለመቀጠል የሄደበት ነው እና ማንን እንደሚያታልል በእርግጥ አልገባኝም። የዓለም አቀፍ ህብረተሰቡ በዚህ ደረጃ ላይ ካወቀ አሁን ብዙ ጊዜ ስጋታችን የነበረው አንዳንድ ጊዜ በእኔ በኩል ስጋት የነበረው የዓለም አቀፍ ህብረተሰቡ ይህን ነገር እንዴት ይቀበለዋል የሚለውን ነገር ስትመለከት እንግዲህ እንደዚህ አይነት የሰሉ ጋዜጠኞች ይህንን ጉዳይ ተንትነው ምርጫ እንዳልተካሄደ በኢትዮጵያ ውስጥና ሁሉ ነገር ሁለት ነገር አለ ፕሮፌሰር።
ምርጫ ታካሄድና በምርጫ ውስጥ ታጭበረብራለህ፣ ምርጫ ታካሄዳለህ። ምርጫ ደግሞ አለማካሄድ ደግሞ ሌላ ጉዳይ ነው። ይሄ ሌላ ሌቭል ሌላ ደረጃ ነው። ያብይ ምርጫ ብሎ ጠርቶ ግን ምርጫ አላካሄደም፣ ለማጭበርበር እንኳን አልሞከረም በአጠቃላይ ማለት ነው። እና በእንደዚህ አይነት ሁኔታ ነው ያለውና ኬንያ ጋዜጠኛ የነገረን ነገር የአገሪቱ ቀውስ ቀጣይ መሆኑን ነው እየነገረን ያለው። ይሄንን ነው በሱ ላይ የምለው። በጣም ጥሩ ነው። እንግዲህ አሁን ይሄን አያይዘን የፖለቲካው ቀውስ እንግዲህ የነ አብይ የኦሮሞማው አመራር ያው እንደምናየው ነው፣ በውሸት ላይ ተመረኮዘ ነው። ምንም መቼም ሲዋሽ ትንሽም ለአንድ አፍታም እንኳን አይኑ አይርገበገብም እንደሚባለው አለ አይደለም። ትንሽ እንደው በቃ ይሄ እንዴት ብዬ ላስቀምጠው፣ እነዚህ ሲሪያል ኪለር የሚሏቸው አሉ አይደለም፣ ማያስታውቅ ግን ገዳዮች እንደዛ እየሆነ ነው የሱ ያው እየገደለም ነው ያለው። ሲዋሽም በዛው ልክ ነው። በኋላም ስለ ኢኮኖሚው ስለምኑ እንመጣበታለን። እና ፖለቲካውን በሙሉ ለዚችን ሀገር ቀውስ ውስጥ የከተተው በሙሉ በራሱ ነው። ያው እንደምናስታውሰው ምርጫውንም ከዚህ በፊት ያካሄደው እሱ ከጀመረ ጀምሮ ገና ከመጀመሪያው ራሱ አራዝሞ ነው፣ በዛ በኮቪድ ምክንያት ነው ምናምን አራዝሞ አደረገው። ኢቭን አሁን ያው ራሱ ያጠራቀማቸው ደግሞ አብረው ተወዳድረውት ከሆነ አላቅም እንጂ እንደውም ከዛ በፊትም ኦሮሚያንም እንዳለ እዛ ራሱ መጣሁበት ከሚለውም ክልል ራሱ ማንንም ሰው ሳያስገባ ነው አይደል ለምርጫ የቀረበው ባለፈው ምርጫ። ስለዚህ እንደዛ ያደርጋል፣ የፈለገውን ይወስናል። በቃ ለተቃዋሚዎች ይሄው ቦታ ሰጥቻለሁ ይላል እና ፖለቲካውን በሙሉ ሰው ያለበት አይነት ነገር አይደለም። አካሄዱ በሙሉ እንደፈለገ እንደ ዕቃ የሚያገላብጠው አይነት ሰው ያለበት ነው። ሲፈልግ ጦርነት ያስገባል፣ ሲፈልግ ይከለክላል፣ ሲፈልግ ከፓርላማ አውጥቶ ያስራል። በቃ የሚሆነውን ነገር በሙሉ ፈጽሟል። መቼም በአጋጣሚ የውጮቹም ያው አንዳንድ ጊዜ እንደምናነሳው የነሱም ተጽዕኖ ስላለ በኢትዮጵያ ላይ ያው ጥርስ ነክሰዋል ምናምን ስለሚባል የነሱን በደንብ አያወጡትም እንጂ እውነት ለመናገር አገሪቷን ከመጣ ጀምሮ ሲመራበት ያለው ጉዳይ በጣም በጣም አሰቃቂ ነው። አሁንም ይሄ ሰውዬ እንዳለው እንግዲህ ፕሬዚዳንት ሆኗል ማለት ነው። ደግሞ እናየዋለን። ደግሞ እንደዛ ይላል። ያው ሲያስመርጥም እንግዲህ የሱ ፖለቲካ እንዳየነው ነው። ሲያስመርጥም ራሱ ፓርላማ ላይ ቆጮ ራሱም ማስመራጭ ነው፣ ራሱ ጠቁሙ ነው፣ እኔን የምትቃወሙ ይላል። ይሄ በሙሉ እንደው ቲያትሩ እንኳን ለዛ የሌለው በቃ አይደለም ትንሽ ማስመሰል እንኳን የሌለበት ትዕይንት ነው ሲሄድ እየመራ ያለውና በዚህ ምክንያት እንግዲህ አገሪቷን ቀውስ ላይ ጨምሯታል። በዚሁ አጋጣሚ ሌላም አሁን ከእናንተናን ይዤን ምቀርባለሁ ብያለሁ ዶክተር ተስፋዬና ፕሮፌሰር ኃይሌ ላሬቦም ይሄን ጉዳይ እንዲያዩት ያስፈልጋል። ኢትዮጵያ በእውነት መስቀለኛ መንገድ ላይ ነች የሚባለው ድሮ ያው አደኖ አሁን ያ መስቀለኛ መንገድ ራሱ በእኔ አገላለጽ ሜቢ የሚወስድህ በሙሉ ማዕዘኖቹ ወደ ገደል ነው የሚመስሉኝ እኔ በቃ። እና ራሱ መስቀለኛ ልትለው ማትችል ጥሩ የሆነ የትኛው መንገድ ነው ለማለት ራሱ ግራ የገባንበት ወቅት ነው። እና በዚህ መንገድ ነው ኢትዮጵያን የጨመራት ይሄ ሰውዬ። እና ፖለቲካ ቀውሱ በጣም በጣም ቀላል አይደለም። እና የዚህ የማምቦ ጃምቦ አካሄድ እንግዲህ ናችሁ ምናምን የሚለው በዚሁ ነው፣ በማምቦ ጃምቦ ነው የሚገባው። እንደ ልክ ዝም በሉ ይሄን ብልጽግናውን ታዩታላችሁ፣ አሁን አታመሰግኑኝ ምናምን all of this በሙሉ በእውነት ላይ በሚሆን ነገር ላይ ህዝብን በማስተዳደር ሳይሆን እንዲሁ በዘፈቀደ የሚመራት ሀገር ስለሆነች ከውስጧም ችግር ከውጭም ከጎረቤቷም ችግር ከዓለም ላይም ችግር ምን እንዳላት ኢትዮጵያ በአሁኑ ሰዓት አይታወቅም። እና ያ ሁሉ ነው እንግዲህ እኔም ጨመር ማደርገውና በዚሁ ላይ የምጨምረው ካለ አንድ ነገር ነው። አንዳንድ የተረሱ ነገሮች ያላነሳነው ነገር አለ። በርግጥ እስኪ ምንድነው? አንደኛ በርግጥ እንደው ማምቦ ጃምቦ የሚለው ለአማርኛ ቀረብ የሚለው አድማጮቻችን ትርኪ ምርኪ አይነት ነገር ማለት ነው። ትርኪ ምርኪ አይነት ነገር ነው። እና እንግዲህ የኬንያው ጋዜጠኛ ያለው
ሲባል የነበረ ነው። እኛም ስንለው የነበረ ነው። የአፍሪካ ዩጎዝላቪያ ኢትዮጵያ ትሆናለች የሚል ነገር ነው። በእርግጥ ምንድነው ጋዜጠኛው ለምን ያንን ቃል እንደመረጠ አላቅም። ምክንያቱም አፍሪካ ውስጥ የዩጎዝላቪያ አይነት ክስተት መከሰቱ አጠቃላይ የአፍሪካን ፖለቲካ የሚያናጋው ነው። ምክንያቱም ምንድነው መስታወት ቤት ውስጥ ያለ ሰው ድንጋይ መጀመሪያ ወረውርም ይባላል ወይንም ደግሞ አይነት ነገር ነው። ኬንያ ራሱ ወደ የተለያዩ ብሔረሰቦች ያሉባት ሀገር ነች እና አንዳንድ ጊዜ የሚነገሩ ነገሮች አሉ። በእርግጥ ለኢትዮጵያኖች አጠቃላይ ይሄ ትልቅ የማንቂያ አይነት ደውል ሊሆን ይገባል። ምክንያቱም የውጭ ሰዎች ለኢትዮጵያ የሚመኙላት ነገር ምንድን ነው መበለገባና በእርግጥ ውስጥም ያሉት ኃይሎች የሚሰሩበት መንገድ አለ። ስለ የውስጡ የፖለቲካ ኃይሎች ጤናማ አስተሳሰብ የላቸውም። ስለ አሁን ለምሳሌ በትግራይ ለምሳሌ ብትወስደው ቲፒኤልኤፍ በቅርብ ጊዜ ጦርነት ይጀምራል እየተባለ ነው። በቅርብ ጊዜ የወጣው አዋጅ አለ። አጠቃላይ ወጣቱ የብሔራዊ አገልግሎትም አትለውም ብሔራዊ አይደለም። ምክንያቱም ብሔራዊ አገልግሎት በኢትዮጵያ ደረጃ ነው እንዲታወጅ የሚችለው እንጂ ክልላዊ አገልግሎት አዋጅ ታውጆ ክልል እኮ አይሉም እነሱ መንግስት እያሉ ነው የሚጠሩት። መንግስት ነው። እኔ ግን ሪኮግናይዝ አላረጋቸውም። ገባኝ። የእነሱን አጠራር ማለት ነው። የእነሱ አጠራር ትክክል ነው። እና ወጣቱን እያፈሱትና ወደ ውትድርና እያስገቡት ነው እና ይሄ ነገር ሄዶ ለሀገሪቱ አጠቃላይ ለኢትዮጵያ ለሚባለው ነገር መፍትሄ እንደማይሆን የታወቀ ነው። በእርግጥ የኬንያው ሰውዬ የተናገረው ነገር ከውስጥ ያለውን ህመም በማየት ነው። በእርግጥ እሱ ብቻን መውቀስ አልችልም እና እንዲህ አይነት የፖለቲካ አካሄዶች አሉ። ስለዚህ ይሄ ነገር ይሄ ማምቦ ጃምቦ ትርኪ ምርኪው ፖለቲካ ሲፈራርስ ነው እንግዲህ በትክክል ይሄ የእምቧይ ካብ የሆነው ትርክት ሲፈራርስ አገሪቱ ወዳልተጠበቀ ደረጃ ወይ ወደ መከፋፈል ልትሄድ ትችላለች የሚል ስጋት አለ። እንግዲህ በዚህ ደረጃ ነው እንግዲህ ወደ በኋላ ስንመጣበት እንግዲህ ወደ ፋኖ ስንመጣበት አይ ልክ ነው። ኧረ እንደው እዚሁ ላይ ጨምርበት። ምክንያቱም ይሄ ነገር እኮ አሁን የግድኛ ይሄን ወስደን እንትን ለማለት ሳይሆን ከሰውየው ካየበት ሁኔታ እኛም ከምንጠረጥረው የውጭ ጠላቶች ለረጅም ጊዜ የነበሩት ከሚመኙት አንጻር እኮ ወደዛ ነው እኮ የሚያመራው እያሱ። ይሄ እኮ ነው ችግር የሆነው አሁን ትግራይ ያንን አዋጅ ብለሃል። በጣም በሚገርም ሁኔታ ሳዳምጥ ነበረ የተወያዩበትን እዛ ሪዮት ላይ እና አይቼዋለሁኝም። እዛ ሲወያዩ ራሳቸው የትግራይ ሰዎች ሲወያዩ አይቼ በሚገርም ሁኔታ ነው ማንንም ነው የሚከሰው አሉ። በቃ ጠቅላላ በዚህ ጉዳይ ላይ የቀሰቀሰ እንደዚህ ያለ በቀጥታም ሆነ በተዘዋዋሪነት ይሄን ዓላማ የሚያሰናክል ካለ ይፈረደዋል የሚል የደርግ አዋጅ ነው በለኛ በሙሉ ከዛም የባሰ ነው አሉ እነሱ ሲጠቅሱት። በጣም ከዛ የባሰ ነው። በቃ እንዳታስብ፣ ሰውነታችሁ ምኑም አስተሳሰባችሁ ሁሉም የኛ ነው፣ ከኛ ውጪ የለም ነው፣ ወደ ውጪ ነው። እና ወደ ውጭም ብቻ አይደለም ይዘው ያስሩሃል አሉ። የትም ብትቀመጥ ኢትዮጵያም ማለት መቀሌ በእነሱ አነጋገር ውጭም ምናምንም። እና የሚያሳይህ እኮ ወደ ምን ይሄዳል መሰለ፣ እነዛ እንደዚህ እያከረሩ ህዝቡን ሆስቴጅ ካረጉት የራሳቸውን ህዝብ ይሄ ኦነግ ተብዬው ደግሞ በዚህ በኦሮሞማው አገዛዝ ምክንያት ያው የምናየው ነው የሚሰሩትን ነገር ሲባል ፓኒክ ነው የሚያደርገው። ሁሉም የየራሱን ጎጆ ለመያዝ ነው የሚፈልገው። አየኸው። ስለዚህ አማራጭ ያሳጡታል ይሄ አማራ የሚባለው ነው ክፍል አንፎርቹኔትሊ። እና ምናልባት የሰውየው እንግዲህ ይሄ ከሚያየው ነገር ነው ሊያደርግ የሚችለው። በእርግጠኛ ከምኞታችን ከምናችን አንፃር ደግሞ ኢትዮጵያ አትበተንም ነው። ግን ኢትዮጵያ እንዳትበተን ደግሞ ሌላውም አብሮ መስራት አለበት እንጂ ሌላው ዝም ብሎ የሚጎትትህ የሚያሰቃይ ከሆነ ያው ሰው ነህና just for survival ሌላ ችግር እንዳይፈጠር ስጋት ነው። እስኪ ኤኒዌይ በኋላ ወደ ፋኖ ስንመጣ ምንድነው ማክሸፊያው የሚለውን አያይዘን እንነጋገራለን። እንግዲህ ይሄን ካልኩኝ እንግዲህ ወደ እስኪ እንትኑ ይሄ ፖለቲካውን እንግዲህ አየን እንደው ጠቅለል ባለ መንገድ
ስለ ዩጎዝላቪያውም አብረን ነው እንግዲህ ያየነው፣ ያው ሰውየው በተነተነው መሰረት ማለት ነው። እስኪ እንደው ወደ ሁለተኛው ክፍል ልግባ። በዚህ መሰረት እንግዲህ ከዛ በፊት ግን ምናልባት ኢትዮጵያ ያለችበትን ሁኔታ ብንናገር ጥሩ መሰለኝ። ፋኖ ሶስተኛው ላይ ብመጣ ይሻላል። የኢኮኖሚ ምስቅልቅሉን እስኪ እንነጋገር። እንግዲህ የመከላከያው አለ፣ ጦርነት ላይ ነው። ያው መከላከያው ሰርቭ የሚያደርገው ለዚህ ለአብይ ነው። ንጉስም በለው ፕሬዚዳንትም በለው ፕራይም ሚኒስተር ለሱ ነው አገልጋይ የሆነው። መከላከያውም የመንግስት ሰራተኛውም ፓርላማው ሁሉም አሁን የሱ አገልጋይ ሆኖ መቀመጥ አለበት ነው። እንደዛ አይነት ነገር ነው እያየን ያለ ነው። እስቲ መጀመሪያ ኢትዮጵያ በምን ላይ ትገኛለች ኢኮኖሚክሊ? እንግዲህ አንተ ትንሽ እንትን ለማድረግ ሞክረሃል አንዳንድ መረጃዎችን እና እስኪ ስለ ኢኮኖሚው እናወራ መጀመሪያ እያሱ የፋኖን በኋላ የምናደርገው እና ምን ላይ ነች ያለችው? እንግዲህ መሬት ላይ ያለው ሁኔታ ምንድነው? የኢኮኖሚ ቀውሱ ምን ይመስላል? ውጮቹ ምን እያሉ ነው? እስኪ እሱም መጀመሪያ እንነጋገር። ጥሩ እንግዲህ አንድ አርቲክል ስጽፍ ነበር የከረምኩትና የአርቲክል ማሞቂሎ አብይ ማሞቂሎ የሚል ነው እና ከዛ በኋላ ደግሞ አሜኬላዎችም የሚል አለና በዛ ውስጥ ስመለከት እስቲ ኢትዮጵያ ያለችበት ደረጃ በምን አይነት ነገር ነው በሚል ዳታ ላይ መመስረቱ ጥሩ ነው። እኛ ብንናገር ሰው ስለማያምን ድንገት ከለሩ በደንብ ላይታይ ይችላልና አንድ ጥናት የወጣ ጽሁፍ ነበር 2000 የዛሬ 3 ዓመት አካባቢ የወጣ ሪፍሌክት የሚያደርግና እስቲ ከታየ እሱን እንደው ብንመለከተው ደረጃውን የሚያሳይ ነው። አዎ ምንድነው ኢትዮጵያ በዓለም ላይ ያላት ደረጃ? አዎ ትንሽ አይታይም ግን መግለጽ ይቻላል። አዎ ትንሽ ጎላ ብታረገው እናንተን ቢል ያው ከለሩ ነው እንጂ አዎ ከለሩን አሰማመርን ብለው እንግዲህ ያሉት እነዚህ ጥናት ምንድነው የዚህ የላጋተም ፕሮስፐሪቲ ኢንዴክስ የሚል ነው 2023 የ3 ዓመት ጉዳይ ነው። ብዙ ልዩነት ላይ ያመጣ ይችላል። ኢትዮጵያ በዓለም ላይ ያላት ደረጃ 153ኛ ነው። ከስንት በላይ? ከ167 ሀገሮች። አየህ 153ኛ ከ167 ሀገሮች ማለት ነው። እንግዲህ ከኢትዮጵያ ያልተሻሉ ዶማዎች 14 ሀገሮች ብቻ ናቸው። 14 ሀገሮች ብቻ ናቸው። ከነዚህ ውስጥ ልጥቀስልህ የምፈልገው ትላንትና ነፃ ያወጣችው ሳውት ሱዳን በርስ በርስ ጦርነት የምትታመሰው፣ ኤርትራ እንደ ምሳሌ የምንወስዳት እንኳን አንችልም፣ ሶማሊያ የመሳሰሉት ሀገሮች ላይ ያለበት። እንግዲህ እዚህ ጋር ነው ኢትዮጵያ መጀመሪያ ያለችው እዚህ ጋር ነው። ከላይ አናቷ ላይ ነው። ከላይ አናቷ ላይ ወደ ግራ ሲመለከቱ 153 ያሉ። እሺ አዎ። እና ይሄንን ስትመለከተው ኢትዮጵያ 153ኛ ደረጃ አለች የሚባልበት ደረጃ በማናቸውም መስክ ላይ ያለው ነገር ተደማምሮ የወጣው ውጤት ነው። በሕክምና፣ በትምህርት፣ በፈጠራ ችሎታ፣ በኢኮኖሚ ኮንትሪቢዩሽን በዓለም ላይ ላለው በተፈጥሮ አጠባበቅ አብይ የሚዘፍንበትን ስንት ሚሊዮን ችግኝ ቸክ እያለ የሚለው በሙሉ ተደማምሮ ኦልሞስት የዓለም ጭራዎች ነን ማለት ነው። አየህ አሁን ይሄንን ነገር ወስደህ አብይ ከሚለው ወይንም የፕሮስፐሪቲ አደግን ከሚሉት አዲስ አበባ ላይ አሸበረቅን የሚሉት ነው። አሁን ይሄ የዓለም አቀፍ ዳታዎች ተሰብስበው እንግዲህ ከሌሎች በጣም የሚገርም ነገር ሰለሞን ጅቡቲ እዚህ ዳታ ውስጥ የለችም። በልጣናለች። ትንሽ ቁርባን መሬት የምታክል መሬት በልጣናለች። እና የኢትዮጵያ ኢኮኖሚ ሁኔታ በዚህ አይነት ሁኔታ ነው ሪፍሌክት የሚያደርገው። ይሄንን ስትመለከት ለምሳሌ የእናቶች ሕክምና በወሊድ ምክንያት መሞትን፣ ህፃናቶች እድሜያቸው 5 ዓመት 3 ዓመት 1 ዓመት ከመድረሱ በፊት የመኖርና ያለመኖር ህልውናቸውን፣ የትምህርት ቤት ምዝገባና የትምህርት ቤት እድገት ውጤት፣ እነዚህን የመሳሰሉት የትራንስፖርት አገልግሎት የመሳሰሉት ነገሮችን ሁሉ ያካትታል። እና
አብይ በአንድ በኩል የሚነግርህ ነገር ኢትዮጵያ አድጋለች ከሌሎች አገሮች እንዳውም የሚለው ነገር አለ። በእርግጥ አንዳንድ የሚላቸው ነገሮች ሰውን ለማደንዘዝ የሚጠቀምበት ነገር ለምሳሌ ከ30 ዓመት በኋላ ይበል ከምናምን ዓመት በኋላ ኢትዮጵያ በዓለም ካሉት 2 ሀገሮች አንዷ ትሆናለች ይልሃል። ቅድም ያልከው ነገር አለ። አብይ ሲዋሽ አይኑን እንኳን አያርገበግበው በፍጹም እና ያለው ኢኮኖሚ ሪያሊቲ ይሄንን ነው። አድማጮች በትክክል መረዳት ያለባቸው። ሌሎችም የመንግስትም ደጋፊዎች ሆኑ የመንግስት ተቃዋሚዎች ይሄንን ዳታ ወስደው ዌብሳይት ላይ ያለላቸው ድረገጽ ላይ ያለላቸው መተንተን ይችላሉ ያለ ምንም ነገር። ይገርማል። አሁን አንተ ስታስረዳ ለምሳሌ እዚህ ሰንጠረዡን ሳየው የምንበልጣቸው አገሮች እነዚህ ትናንሽ ምንም የህዝብ ብዛት ያን ያህል የሌላቸው አገሮች ናቸው። አንዳንዶቹም አዲስ ናቸው። በህዝብ ብዛት ደረጃ ኢትዮጵያ እኮ ከዓለም 10ኛ ነን እኮ በሚገርም ሁኔታ። በጣም ያን ሁሉ ህዝብ ያን ሁሉ አቅም ይዘህ እዚህ ደረጃ ላይ መገኘት በጣም በጣም አሰቃቂ ነው። በቆዳም ስፋት ብትመለከተው አንዷ ትልቁ ሀገር ነች። ተመልከት እንግዲህ። እና ይሄ በጣም በጣም ሊያሳስብ ይገባል። ዝም ብሎ እንዴት ሰው ከዚህ እንዳልከው አሁን ችግኝ ምናምን እያለ የሚቀልድበትን በቁጥርም ማለት ነው። ወይም ደግሞ የሆነ ፓርክ በጣም የሚያሳዝነው ደግሞ እሱ ነው። እንዴት ፓርክ አድርገህ አይተህ አገር አደገ ብለህ እንደምታወራና የሚገርመው ነገር ግን እንደው አያይዞም መጥቀስ ከፈለክ መጥቀስ ትችላለህ። በዛው ልክ ደግሞ ተማሩ በጣም ሰክሰስፉል ነበሩ የምትላቸው ሰዎች ካድሬ ሆነው ሁሉ የተገኙበት ነው አንዳንዴ ስታየውና በጣም የሚገርም አገር ሆኗል አገራችን። እሺ እንደው ቀጥል። ጥሩ ነው። አሁን ቅድም ያነሳውል ለምሳሌ በደንብ ለማንበብ ሞሪታኒያ አለች። እዚህ ላይ በጣም ቅር ያለኝ እኔ ጽሁፌ ላይ አቅርቤዋለሁ። የአንጎላ ጉዳይ ነው። በትክክል በተለየ መልኩ መታየት ያለበት ጉዳይ ነው። እዚህ ካታጎሪ ውስጥ እዚህ ሰንጠረዥ ውስጥ መግባቷ በጣም ገርሞኛል አንጎላ። ምክንያቱም አንጎላ ነዳጅ አለ፣ ዳይመንድ አለ። ግን አንድ የሚያሳይህ ነገር አለ። አሁን ለምሳሌ ሱዳን አለ፣ ሳውት ሱዳን አለ፣ ሲሪያ አለ፣ ኤርትራ አለ፣ ዲሞክራቲክ ሪፐብሊክ አለ፣ ቻድ አለ፣ ከኢትዮጵያ በታች ሶማሊያ አለ፣ አፍጋኒስታን በሙሉ ያው መጠራቸው። ግን እነዚህን ባህሪያቸውን አንድ የሚያደርጋቸው የሚያመሳሰለ ኮመን ዶሚኔተር አላቸው። ኮመን የጋራ የሚተካገሩት ምንድን ነው? አንደኛ ወይ በአምባገነን መሪ ነው የሚመሩ ናቸው፣ ወይ ደግሞ እርስ በርስ ጦርነት ያለበት ሀገር ነው። ትክክል። እርስ በርስ ጦርነት ያለበት ሀገር ነው። ከዚህ ውስጥ በትክክል የምናውቀው ሲሪያን እናውቃለን፣ የቅርብ ጊዜ ትዝታ ነው። ኤርትራ በአምባገነን የምትመራና ዲሞክራቲክ ሪፐብሊክ የራሱ ብዙ ችግር ያለበት ነው። ሶማሊያ እንደዛ ነው። የመን በጦርነት ውስጥ ያለች ሀገር ነች። ሃይቲ በጣም 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 እንግዲህ ከዓለም የመጨረሻው አንዱ ኋላ ቀርና አሁን እዚህ ላይ ይሄንን ዳታ ይዛ አሁን ለምሳሌ አንዳንድ ኃይለማርያም የሚባሉ እንደ ፕሮፌሰሮች ዶክተሮች የሚባሉ ሰዎች አሉና አልማርያም ይሄንን ዳታ እያዩ አገሪቱ አድጋለች ወይንም ደግሞ አገሪቱ ምጥ ላይ ነች ወይንም አገሪቱ ደግሞ ከሌሎች ሀገሮች የተሻለ ነገር አስመዝግባለች ብለው ይነግሩታል። ግን ሌላ አንድ ነገር ፕራክቲካል ደግሞ መሬት የወረደ ነገር ያስደነገጠኝ ነገር ዛሬ ነው። ወደ አዲስ አበባ ደውዬ እንዴት ነው ከምርጫው በኋላ ያለው መንፈስ ምንድነው ለማለት ነበር የደወልኩት። ግን የነገሩኝ ነገር የሚያስደነግጥ ነው ሰለሞን። የእኛ ቤተሰቦች ሊሆኑ ይችላሉ ወይንም አንዱ ዘመድም ሊሆን ይችላል አላውቅም። ግን ሰው መንገድ ላይ ወጥቶ ምን ሆነ ታሪኩን ትንሽ ለማስጨበጥ አዲስ አበባ ከተማ ውስጥ አሁን በኋላ በባጀቱ ላይ እንመጣበታል። አዲስ አበባ ከተማ ውስጥ የቤት ኪራይ ለ2 ዓመት ኮንትራት ተከራዮች እንዲፈርሙ መንግስት አስገድዷል። አሁን ለ2 ዓመት ኪራይ ሲያስከፍል ለተከራዮቹ አስቦ ሳይሆን መንግስት በትክክል ከአከራዮቹ ላይ ግብር ለመሰብሰብ እንዲያመቸው ነው። በኋላ እንመጣበታለን። ምክንያቱም ዴፊሲት የሚሉት የጋፕ አለ እዛ ድንቱላ። አሁን ምንድነው የሆነው? ያ ነገር ሲነሳ ከዚህ ቀደም 10,000 ብር ይከራይ የነበረው ቤት
በአንድ ጊዜ 25,000 ብር ገባ። ምክንያቱም ያው ቅርታ ለእንግሊዘኛው ዲማንድ ሰፕላይ የምትለው ነገር እዚህ ላይ ስላለ ማለት ነው። የቤት ፍላጎቱ ከፍተኛ ነው፣ አቅርቦቱ በጣም ትንሽ ነው። ስለዚህ ከውጭ ቆሞ ቤት ቢፈልግ አዲስ ጎጆ የሚወጣም ብርም የዘረፈም ምንም ያለ መክፈል የሚችል ስላለ በደላላው አማካኝነት የቤት ኪራይ ጣራ ነካ። ይኸውልህ የሚገርም አንድ ነገር ልጨምር እዛ ላይ ቤት ኪራዩ ላይ በደንብ ያው እንግዲህ የሰማሁትን ነው በደንብ እና ቤት አከራዮቹ ደግሞ መንግስት የሚሰበስቡ ታክስ 35% ነው ልክ እንደ ደሞዙ እና የሚያከራዩትም ቢሆን የግድ ካልጨመሩ የተወሰነ ገንዘብ ሊያገኙ አይችሉም። ያው አብረው ይሰጣሉ ለመንግስትም ለነሱም ያገኛሉ እና ይሄ ከፍተኛ ሆነ ከብዝበዛም ያለፈ መግደል ነው የያዘው ሰውየው። አሁን ይሄን በኋላ በጣም የሚገርም ኮኔክሽን እንዴት ከባጀቱ ጋር ያለውን ግንኙነት እናያለን። አሁን ሰው ምን ሆነ? ከረባቱን አርጎ ሱፉን አርጎ መንገድ ላይ ቆሞ ስለ ማርያም ድሮ በጣም ምስኪን ምበላው የለኝም የዕለት እንጀራዬን ስጠኝ ብሎ የሚለምን ምስኪን ነበር የምታገኘው። ዳቦ በልቶ ልብ በል ዳቦ በልቶ የሚያድርበት ቦታ ይሄዳል። ቤተክርስቲያንም ጥግ ይሁን ዘመድ ጋም ይሁን የሚያድርበት ቦታ ይሄዳል። ያሁኑ ሰው ግን ልብ በል ያሁኑ ሰው ግን ማድርበት የለም። ቤት ስለሌለኝ ቤት ኪራይ መክፈያ ተመጽውቱኝ እያለው ነው አዲስ አበባ መንገድ ላይ። በጣም የሚያስደነግጥ ነገር ነው። አዳዲስ ተሰሩ የተባሉት ቤቶች ካሳንቺስም በለው በዚህ በኮሪደር ልማት ተሰሩ የተባሉት ቤቶች ለመግዛት የሚጠራው ብር ይዘገንናል። ሚሊዮን ነው 10 ሚሊዮን 7 ሚሊዮን 8 ሚሊዮን ይሄን ያህል ሚሊዮን እየተባለ ነው የሚጠራው። እንግዲህ አንድ የመንግስት ሰራተኛ በጣም ጣራ የነካ ሰው እንደው 25,000 ብር ቢያገኝ ቢባል ተቆራርጦ እጁ ላይ ቢመጣ 15,000 ብር ነው ብትለው ተቆራርጦ እንደውም በጣም ኮንሰርቫቲቭሊ አሰሚው በስንት አመቱ ቢያጠራቅም ነው በ7 ሚሊዮን እና በ8 በ10 ሚሊዮን ብር ቤት የሚገዛው? እሱን ፎርጌት የለም። አየህ ወይ መስረቅ አለበት፣ ሌላ ወንጀል ውስጥ መግባት አለበት ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው የኢኮኖሚው ውድቀት ኢትዮጵያ ውስጥ ያለው። አንድ ትልቅ መርዶ ደግሞ ልንገርህ እዚህ ላይ በነገራችን ላይ ወደዛ ሳትሄድ ለምኖም የሚሄደው ሰው ኳዱ ደግሞ ከዛውም ያነሷቸዋል አሉ። ከልመናውም አንተም ስሰጥ ከተገኘህ ቅጣት አለው የሚል ነገር የሰማው መሰለኝ ነው። አለው። ስለዚህ ይሄ በሙሉ ለምናላችሁ ብላለች። ኖርማሊ በቃ በህይወት እንዳትኖር በቃ ቀጠለ። አሁን በሚቀጥለው እንግዲህ ሊያደርጉ የሚችል አሁንም አናቅም እስከሰወሯቸው በኋላ ምን እንደሚያደርጓቸው እያመጣ ሊረሽን ይችላል ማለት ነው። ይሄ ሰውዬ እኮ ፖሲብል ነው። ስለ አብይ አያረግም የምትለው ነገር አይደለም። አብይ እና አንድ ትልቅ የሚያሳዝን መርዶ ለኢትዮጵያኖች እንዲያውቁት የምፈልገው አየህ፣ አሁን ስናስብ አንድ የፖለቲካ ድርጅት ከተመረጠ በኋላ ያለፉትን ስህተቶች ገምግሞ የአገሪቱን የህዝብ ኑሮ ለማሻሻል አዳዲስ ነገሮችን ያቅዳል፣ ያወጣል። ነገር ግን በአዲሱ ባጀት እኔ የድህነት ባጀት ብየዋለሁ፣ አስረዳለሁ። እሱ ነው በአዲሱ ባጀት ማናቸው ፕሮፌሰር ማናቸውም ሲናገሩ ነበር። ጠዋት ነግሬህ ነበር። እሳቸውም ሲናገሩ ነበርና በአንከር ሚዲያ ላይ ቀርበው ሲናገሩ ነበር። አዲሱ ባጀት በኢትዮጵያ ህዝብ ላይ በቃ የበላውን እንዲተፋ፣ ይሄ ሊትራሊ ነው የምነግርህ፣ የበላውን እንዲተፋ የሚያደርግ ባጀት ነው። ምክንያቱም ባጀቱ የተሰራበት ትሪሊየን ምናምን ብለው 2 ምናምን ብላ የሰሩት ትሪሊየን በመካከሉ ላይ ወደ 500 ምናምን ቢሊየን አካባቢ ደፍሲት አለው ወይንም ደግሞ ጋፕ አለው። በሌለ ብር ነው የሰሩት። ያ ብር ከየት ይመጣል ነው ጥያቄው። አሁን ቅድም ያልኩ ነገር ነው።
ያ ብር ህብረተሰቡ ግብር እንዲከፍል አንቆ ጉሮሮ ላይ አንቆ እንዲተፋው የታቀደለት። ስለዚህ የነዳጅ ዋጋ ይጨምራል፣ የትራንስፖርት ዋጋ ይጨምራል፣ ግብር ይጨምራል። እንዲያውም ቅድም ወደ አንተ ጋር ከመግባት በፊት ጊዜ ስለሌለኝ ወደ አንተ አላስተላለፍኩትም እንጂ ከገንዘብ ሚኒስትር ነው ከፋይናንስ ሚኒስትር የወጣው እንትን ነገር ከዚህ ቀደም የሚደረጉ የድጎማና የታክስ ሪሊፎች በሙሉ እንደገና ማሻሻያ ይደረግባቸዋል። ስለዚህ እያንዳንዱ የኢትዮጵያ ህዝብ መዘጋጀት ያለበት ልጁ ከሚለብሰው፣ ከሚማርበት፣ ከሚጫመተው ጫማ፣ ከሚመግላው ምግብና ወተት በሙሉ ዋጋው በሚቀጥሉት ባጀት አመት መስከረም ላይ በኋላ አብይ ንግስናውን ካወጀላቸው በኋላ በጥፍ ይጨምራል ማለት ነው። ምክንያቱም ያንን ዴፊሲት ወንም ጋፕ ወንም የባጀቱና የእንትኑ ያለውን ከየትም ሊያመጣው አይችልም። 60% ከህዝብ ላይ ለመልቀም ነው የተዘጋጀው አብይ። ትልቁ ችግሩ ግን ትልቁ ግብር ከፋይ የነበረው ለምሳሌ አንደኛው የአማራ ህዝብ በጣም ትልቅ ግብር ከፋይ ነበር። በወያኔ ዘመን የሚታወቅበት አንዱ ትልቁ ክልሉ ግብር በመክፈል ነው። በጣም የሚገርም ነገር ነው። በጣም አገልግሎታቸውን የሰጡ ሰዎች ናቸው። አማራ ክልል ግብርን ጉልፊት አስደርጎ ነበር። ከፍተኛ ግብር ነበር የሚከፍሉት። ያ ግብር የሚከፍል ህዝብ የለም አሁን። ስለዚህ አብዛኛው ጫና የሚመጣው በከተማው ላይ ነው ማለት ነው። እና መርዶ ይሄንን ነው ልነግርህ የምፈልገውና ያለው የኢኮኖሚ ሲቹዌሽን ወይንም ደግሞ የኢኮኖሚው ሁኔታ ይሄንን ይመስላል። የሚመጣውም እጅግ አስደንጋጭና አስፈሪ ነው። እንግዲህ ይሄ አሁን የምትለው አንደር ኖርማል ኮንዲሽን እነሱ መቼም ፎርካስት አድርገው ይሄን ይሰራሉ የሚል መቼም እንትን የለኝም። ያው የየጊዜውን ነው የሚያነሱት እና እንግዲህ ይሄ የዓለም ሁኔታውን ሳይጨምር ነው። አሁን ያለንበት የዓለም ሁኔታ ይታወቃል። እየተባባሰ ከመጣ ደግሞ ያው ሰውየው ከዚህ በፊት ራሱ በፈጠረው ነገር እንኳን የነዳጁን ነገር አይተናል እና እንግዲህ ያ ሳይጨመር ነው። ያ ሲጨመር ያው ልዩ ነው የሚሆነው። እንግዲህ ከዚህ ስታይ ራሱ ይሄ ታዲያ እንደው በሌላ አነጋገር መንግስት ራሱ ይፈርስ የለ እንዴ? ታዲያ እንደው ምን ትላለህ? ምን እንደዚህ ከሆነ ቆይ እንዴት ነው ሰስቴን የሚያደርገው? ሰስቴን እኮ ማለት ፎርካስት ባጀት የሚለውን የሰራነው ነው ማውጣት ይቻላል። እችላለሁ ላለ እንግዲህ አሁን ለሚቀጥለው 5-6 ደቂቃ እንደዛ ከዛ ከመግባታችን በፊት ፎርካስት ባጀት የሚል አለ። ኦኬ ፎርካስት በጀት ይኸውና። አሁን እሱ ጎላ አድርገህ ብታሳየው አሁን ይሄን ፎርካስት የተሰራው ለሌሎቹ ግንዛቤ ለማድረግ ያለፈውን አመት ባጀት መሰረት ቤዝ በማድረግ ነው እና አሁን መንግስት ካበጣው ባጀት ውስጥ 22% ዕዳ ለመክፈል ነው ያወጣው ባጀቱ። ለሀገር ልማት አይደለም። ኦኬ ከሀገር ቡናም ሸጦ ወርቅም ተሸጦ ሌጦም ተሸጦ ምንም ተብሎ ከአየር መንገዱም የሚሰበሰበው ገንዘብ ተብሎ 22% ወደየት ነው የሚሄደው? ዕዳ ክፍያ። አይኤምኤፍ ጉሮሮን አንቆት ይዞታል። ከዳውስ አይተዋል። ፕሪሚየምን ይጨምራል ወይስ እንደው ዝም ብሎ ኢንተረስቱን ነው? ደግሞ እሱም እኮ ችግር አለ። እሱም ሌላ ጉዳይ ነው። ሌላ ጉዳይ ነው። እሱ ሌላ ጉዳይ፣ ሌላ መብላያት ያሰለ። ከዛ 14% ደሞዝ ነው ይለናል። ወደ 340 ቢሊዮን ብር ማለት ነው። አሁን ይሄንን በደንብ ልብ ብለህ አስበው። በሰለጠኑት አገሮች ውስጥ አብዛኛው ቅጥርን የሚያካሂደው ፕራይቬት ሴክተሩ ነው። ትክክል። ምክንያቱም ኢኮኖሚን የሚያንቀሳቅሰው ነው። ለምሳሌ እናንተ ሀገር ኢቭን ፋስት ፉዱን ኢንዱስትሪ ብትመለከተው እነ ማክዶናልድ፣ እነ ፒዛ ሃት ወይም ደግሞ እነ KFC ብትመለከታቸው በሺዎች የሚቆጠሩ ሰራተኞች ይዞታል። ከማናጀር ጀምረ ከዲስትሪክት ዳይሬክተርስ ሲኦ ጀምረ ማለት ነው። የኢትዮጵያ መንግስት ግን ፕራይቬት ሴክተሩን ሊያሳድገው አልቻለም። ቀናተኛ ነው፣ ምቀኛም ጭምር ነው። ፕራይቬት ሴክተሩ አይሰራም። የፕራይቬት ሴክተር ኢንቨስትመንት የለም፣ ሰላም የለም። ከዚህ ቀደም ሀብታም የተባሉት ሰዎች ሁሉ አገር ጥለው ወጥተዋል።
በተለይ እንደ ብሔራቸው ኢቨን ከኦሮሞም እንደዚሁ ይወጣል የተለያየ እና ስለዚህ 340 ቢሊዮኑ ብር የሚከፈለው ለመንግስት ሰራተኛ ነው ማለት ነው። አሁን የመንግስት ሰራተኛ ስትል ከዚህ ውስጥ ሬሾ ማውጣት ብዙ ስራ ይጠይቃል። በእርግጥ ከዚህ ውስጥ ወታደሩንም ይጨምራል ማለት ነው። የወታደር ደሞዝ ማለት ነው። ከዛ ዲፌንስ ሴኩሪቲ ይመጣል። እንደው እሱ ላይ ራሱ አሁን እኮ ዌጅ ሲባል ሳላሪው ብቻ ሳይሆን በተለያየ መንገድ እኮ ደግሞ ጥቅሞች የሚወስዱት አሉ ለራሳቸው ኮምፐንሴሽን አለ ምናምን ያን ሁሉ ስለሚጨምር እንግዲህ አስበው እሱና ሚሊተሪው ነው የሚጨርሰው። ሌላውማ እንደውም ደሞዝ አልተከፈለም እየተባለ ነው አስተማሪው ሁሉ እንደ ልጆቹ ሲመገብ ነበር አይደል? ምግብ አይተናልና። እሺ ቀጥል እስቲ ቶሎ። ከዛ በኋላ ዲፌንስ ሴኩሪቲ ነው የሚለው ወደ 6%ን የአገሪቱን ባጀት የሚወስደው ዲፌንስ ነው ብሏል። ዲፌንስ ሴኩሪቲ ነው የሚለው ፎርካስቲንጉ። ግን አሁን ባለው እንግዲህ ነገ ተነገ ወዲያ ይጀመራል የተባለ ጦርነት አለ። ይጀመራል አናውቅም። ከቲፒኤልኤፍ ጋራ ይህን ያህል ባጀቱ ይህን አፌክት ሊያደርገው ይችላል። የ6% ሊያደርግ ይችላል። ጦርነት እየገጠምክ ይህንን ብቻ ልታደርገው አትችልም። ከዛ በኋላ ስትመለከት ኤዱኬሽን 6% አለው። ከዛ በኋላ ወደ ጤና እንምጣ። በጣም ያስደነገጠኝን ነገር ልንገር እዚህ ላይ። ጤና ላይ ስትመጣ የአገሪቱ 3% ነው ያለው። ቅድም ያነሳው ነጥብ አለ። አገሪቱ ከአፍሪካ ውስጥ ትልቁን የህዝብ ቁጥር ከዓለም ላይ ትልቁን የህዝብ ቁጥር ያለችው ናት። ለዛ ህዝብ የተመደበለት የጤና አገልግሎት 80 ቢሊዮን ብር ብቻ ነው። 3% ነው። 3% ከባጀቱ 3% ነው ማለት ነው። ሌላ የሚያስደነግጥህ ነገር አለ። አሁን እዚህ ባጀቱ ላይ ስንነጋገር የአገሪቱ ኢኮኖሚ ትልቁ መሰረቱ አግሪካልቸር ነው። ላይፍ ስቶክ በለው የከብቱ በለው የቡና በለው ሌሎችም ጨምረ ስትመለከተው አግሪካልቸር ላይ ወይም ግብርና ላይ የሚወስደው 3% ነው። የተገላቢጦች መሆን የነበረበት ጉዳይ ነው። ሌላው ካፒታል ኢንቨስትመንት ነው። ካፒታል ኢንቨስትመንት እሱም 22% ነው ብሎ ነሳኝ። ግን ሌላ ካልኩሌሽን ነበረኝ። የካፒታል ኢንቨስትመንቱ በጣም ቀንሷል። መንገድ፣ ትምህርት ቤት፣ ሆስፒታል፣ ፋብሪካ ምናምን የመስራቱ አንድ ትልቅ ግራንድ ፕሮጀክት ያለው የአውሮፕላን ማረፊያ ብቻ ነውና ይሄንን ስትመለከተው ይህ ባጀት የድህነት ባጀት ነው። ሰው አብይ በመንግስት ላይ መቆየት ይፈልጋል። እዳውን ካልከፈለ ጌቶቹን ማስቀየም አይፈልግም። በተለይ አይኤምኤፍን እና ሊትራሊ አንድ ሰው ያለው ምንድነው እሳቸው ማናቸው ፕሮፌሰሩ ያሉት ምንድነው አገሪቱ የምትተዳደረው በአይኤምኤፍ ነው በወረቀት። ስለዚህ ይህ ባለበት ሁኔታ ነው እንግዲህ የኢትዮጵያ የአብይ የኢኮኖሚና የወደፊት ብለው ስለዚህ የሚቀጥለው ዘመን የሚቀጥሉት አብይ እንግዲህ ከቀጠለ በዘመኑ በሚቀጥሉት 5 ዓመታቶች ውስጥም የኢትዮጵያ ህዝብ ኑሮ እያሽቆለቆለ በድህነት እየማቀቀ የሚሄድበት ነው። ነገሩን እንዴት ሊፈቱት እንደሚችሉ እኔ አይገባኝም። እኔ የሚፈቱትም አይደሉም። ያው ተፈረካክሶ እስከሚወድቅ ነው እንዳልነው። ሌላው በተረፈ ደግሞ ራሱ ቁጥርን በተመለከተ ምንም የሚታመን አይደለም። ይሄ መንግስት እንኳን ይሄ ወያኔም ቢሆን አይታመንም። በጊዜው የነበረው ቁጥር የምናስታውሰው ነው እና ይሄ ደግሞ የባሰበት ነው። አሁን ዲፌንሱ ምናምን ስትል እኔ አሁን እንደውም አንድ ነገር መጣል በጣም የሚገርም ነገር ነው። አሁን ኢትዮጵያን በፊት ምንድነው ረሃቡን የዘገበው ድሮ በኃይለ ሥላሴ ጊዜ ማለት ነው። ለዛው ድንብልቤ እሱ ተመልሼ መጣሁና ብሎ በአንድ ፕሮግራም ላይ ሳየው መለስን ሊያነጋግር መጥቶ አገሪቷ ተቀይራለች ምናምን ሲባል እዛ ላይ የገረመኝ ነገር ደርግ ለዲፌንስ የያዘው በጀት ከ50% በላይ ነበረ። አሁን ግን እኛ 2% ነው 1% አድርገን ነው። ያኔ እንደዛ ነበር ስትለኝ ነበር ተምቻለሁ። አሁን ተመልከት እንግዲህ አሁን አወዳድረው ዝም ብለህ ስታየው የደርግን ጊዜና የአሁኑን ጊዜ አወዳድረው። አሁን በጣም ሶፊስቲኬትድ የሆኑ መሳሪያዎች አሉ የሚገዙ ብዙ አይነት ናቸው።
ሪሊ 6% እውነተኛ ቁጥር ነው። ከዛ አንፃር አሁን እኔ ከሰማሁት አንፃር በፍጹም አይመስለኝም 6% ራሱ። ስለዚህ ድብቅ ነገሮች አሉ። እንግዲህ ይሄ ከመንግስት የወጣው ነው አይደለም፣ ይፋ የሆነው ነገር ነው። ይፋ የሆነው ነገር ነው እና ስለ ድሮን እየሰራ ጦርነት እያካሄድክ እንግዲህ ሌሎች ነገሮች ሊኖሩ ይችላሉ። ለምሳሌ ከአገሪቱ ባጀት ውጪ ከይፋ ከደረጉት ውጪ ለምሳሌ እንደ ኤምሬት አይነት ሀገሮች እሱ ሊሆን ይችላል የጦር መሳሪያ የማቅረብ ወታደራዊ ዘመቻውን የመደገፍ የመሳሰሉት ነገሮች አሉ እና ልክ አብይ ለምሳሌ ቤተ መንግስቱን ሰራለው ሲል ብሩን ከየት አመጣው ሲባል እንዳትጠይቁኝ እንዳለው ማለት ነው። ስለዚህ ለምሳሌ ድሮን ወይንም ታንኮች ወይንም ሃርድ ዌሮችን መኪናዎች የወታደር ትራንስፖርቶች ይመጣሉ፣ ግን አካውንታቸው የሚያዘው በሌላ ይሆናል ማለት ነው። ግን አሁን እዚህ ላይ ነው ትንሽ ፈታ እናደርገውና ለዛ ግልጋሎት ደግሞ አብይ የሚከፍለው ነገር አለ። አሁንም የአገሪቱ የፋይናንስ ቋት የማያውቀው ለምሳሌ የወርቅ ክፍያ ሊኖር ይችላል። ወርቁ ይሄዳል። ድሮም ዝም ብላ ዱባይ አትሰጥህም። አየህ። ስለዚህ በወረቀት ላይ የምታየው ነገር በሙሉ እንደገና በጥልቀት መመርመር አለበት ማለት ነው። መመርመር አለበት እና ቅድም ካልከው ይሄ እኔ ግን በጣም ነው ስትራይክ ያደረገኝ ምክንያት ያ ጋዜጠኛ እንደዛ ብሎ ካመነ 50% እውነት እና ከዛ በላይ ከሆነ ደርግ የሚያወጣው በጊዜው ሁሉም እንግዲህ የበጀት ያን ጊዜ ትሪሊየን አይደለም ያው ባለበት ነው የሚቆጠረው። ህዝቡም እንደዛው ነው። በደርግ ጊዜ ያው ወጁም ምኑም ያለው ነገር እኮ ተከፍሎ ነው አይደለም። ምንም አልተከፈላቸውም የሚል ሰራተኞች ነው ያልሰማው በደርግ ጊዜ ሆነ ለመናገር እና ይሄ ግን በቃ በጣም ድብቅ ሌላ ሴራ አለው በቃ እና ለዚህ ነው አንዳንድ ጊዜ ሸጧ አላገሩን የሚባለው ለዚህ ነው። ልክ ነው። አሁን ለዚህ ጥሩ ዘግጥማት ምክንያቱም በወረቀት ላይ አሁን ሁሉን ነገር ስንመለከተው ድራማ ነው። ያብይ ምርጫው ድራማ ነው ብለናል። በወረቀት ላይ አብይ ምርጫ ያካሄደ ተብሎ ተቀምጧል። ባጀቱም ሲወጣ ለምሳሌ የአገሪቱ ባጀትን ለምሳሌ ልበልህና 20% ወይም 25% የሆነ ለጦርነት ነው ማውለው አብይ ካለ ይፋ አድሚት ካረገ ማለት ነው። አይ በአይኤምኤፍ ወይ በወርልድ ባንክ በሌሎች አገሮች እይታ ይወገዛል ማለት ነው። አሁን ትልቁ እንዲያውም ትንሽ ከጨዋታ በጣም እንዲያውም አርቲክል ጽፈበታለሁ ብያለሁ። ትላንትና መሰለኝ ትላንትና ወይ ዛሬ ጠዋት የእንግሊዝ የዲፌንስ ሴክሬታሪ ምናምን ሪዛይን አረገ። ከስራ ሪዛይን አረገ እና የወጣበት ምክንያት የተሰጠኝ ባጀት ትንሽ ነው ብሎ ነው። የተሰጠኝ ባጀት ትንሽ ነው፣ ለጦርነት ዝግጁ መሆን ሲገባል የሆነ 0.8 ነው ምናምን ነው የጨመሩለት። በቢሊየን ነው እሱ ደግሞ ራሱ የሚቆጠረው። አሁን እዚህ ጋር ከረንሲውን ስናወዳደር ፓውንድ ነው የምናወራው። ፓውንድ ነው እና ራቅ አለች እንጂ ጋዜጣውም ነበር በቅርቡ እና ሪዛይን አድርጓልና በጣም ገረመኝ። እኔ ስለ ካለው ባጀት ላይ ነው የተጨመረለት። ግን ትልቅ አገር እንኳን አሁን በዚህ በተለያዩ አገር በዓለም አቀፍ ፖለቲካ ውስጥ እጇን የምትሰነዝረው እንግሊዝ ራሱ ያው ሚሊተሪ በጣም ከፍተኛ ነው የጨመረችው 0.08% ነው ፐርሰንቴጅ የተጨመረው በባጀቱ ላይ እና የእንግሊዝ ዲፌንስ ሴክሬታሪው ሪዛይን አድርጓል በዚህ ምክንያት ማለት ነው። እና የዲፌንስ ባጀት ጉዳይ አሁን ለምሳሌ ራሱን በዚህ ኮንሰፕት የትምህርት ቤት የሆስፒታልን 3% አድርገህ ወታደርን 6% ስታደርግ ነውና ዋናው ባጀቱ አጠቃላይ ቅራኔ የሚያመጣው ምንድነው? አጠቃላይ የአብይ ባጀት በአማርኛ ራስን የማዳን የራሱን ስልጣን የማዳነኛ ባጀት ነው። አንደኛ የውጩ አይኤምኤፍ ወርልድ ባንክ የተበደረውን ክብ በመክፈል የዓለም አቀፍን ተጽዕኖ መቋቋም በሱ ላይ ሊመጣ የሚችለው ትልቁ ነገር እሱ ነው። ሁለተኛ ለወታደሩ ለሰራዊቱ አጠቃላይ ለሴኩሪቲው ከፍተኛ ባጀት ማውጣት ማለት ነው። ቅድምና ዌጅ ብለናል። ዌጅ ውስጥ እንግዲህ ከፍተኛውን ድርሻ የያዘ ነው። ስለዚህ አብይ ወደ ልማት አይደለም የሚያቀናው
ወይንም ደግሞ ወደ ህዝብ ግልጋሎት አይደለም። አንድ ዳታ ልስጥህና እዚህ ላይ ይሄንን ልጨርሰው። እሺ የመጨረሻው ዳታ ምንድነው? ከዛሬ 5-6 ዓመት በፊት ወያኔ ተከትሎ የመጣው ፖቨርቲ ሪዳክሽን የሚል ፕሮግራም አለ። በተለይ ትምህርት ላይ፣ ጤና ላይ፣ ማህበራዊ ግልጋሎት ላይ የሚውሉ ኢንቨስትመንቶች አሉ። ከዚህ በፊት የነበረው የኢንቨስትመንት እንትኑ ድርሻው በዛ አካባቢ የሚውለው እንትን ወደ 67% ነበረ። አሁን ቀንሶ 41% ሆኗል። ከባጀቱ ማለት ነው። 41% ዋናው ባጀት አይደለም። ለዛ ለፖቨርቲ ሪዳክሽን ድህነትን ከመዋጋት አንጻር ማለት ነው። የውሃ ጉድጓድ ማስቆፈር ይሆናል፣ መንገድ መስራት ይሆናል፣ እነዚህ ነው የመሳሰሉ። ስለዚህ አብይ ድህነትን የማፋፋሚያ ድህነትን የመጨመሪያ ባጀት ይዞላቸው ለኢትዮጵያ ህዝብ እንግዲህ በመስከረም ወር ያበስርላቸዋል ማለት ነው። እና ተዘጋጅ ህዝብ። ይሄንን ነው የምለው። በጣም ተገቢ ነው። እንግዲህ ምናልባት በቁጥሩ እንትን ካላላቸው በግራፍም ሊያዩት ይችላሉ። እንግዲህ አገሪቷ ብድር መክፈል ላይ ነች። ብድር ለመክፈል ደግሞ ሰው ያስፈልጋል። የሚሰጡ ሰዎች ሰው እየሞተ ነው፣ ገቢ የለውም። እንዴት አድርጎ እንደሚከፍለው ስለማይታወቅ ያው ሀገር እየሸጠ ነው በሚለው እንግዲህ እናጠቃልለዋለን። አድማጭ ተመልካቾቻችን እንግዲህ ሁለተኛውን ክፍል በሚቀጥለው ፕሮግራማችን ይከታተሉን እንላለን።